እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለእኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ እፈልጋለሁኝ፣ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለእኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ፣ ብዙ ነገሮችን እንትን ብያለሁ፣ ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እንደዛ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለኝ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለኝ ማለት ነው። እንዴ አብርሽ የምር ነው እንደዚህ ጥያቄ የምትጠይቀው? እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለም ማለት እንዴ። ደህና ነህ? ወደ ጤና ተመልሰሃል? መለስ ብለህ ቪዲዮችን ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሰው መለስ ብለህ ቪዲዮችን የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለም። ምክንያቱም እዚች ጋር ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው እንደዛ ነው አይደለም። እንደዛ አይደለም። እንደዛ በፍጹም ልትል አትችልም። ምክንያቱም ታውቃለህ በጣም ደስተኛ ነበርክ። እኔ አንተን ከማፍቀር አንተን ከመውደድ ምንም ያደረግኩት ነገር የለም። በባህር ላይ በጣም ከጎን ለመቆም እየሞከርኩ ነበረ። በጣም ከአንተ ጎን እንዴት ነው በጣም ብዙ ነገሮችን እያለፍኩኝ አይፈልግሽም። እንደገና ደግሞ ከኔ ጋር ህይወትን ቀለበት ይሄን ነው መፍራት እኮ ይሄን ነው መፍራት። የምሬ ነው የምላችሁ። እንደዚህ ኩላ የሆነችው ይሄን ኩላ ክፋትም ሆነ ምንም ሆነ አርጋበታል ብላችሁ ካሰባችሁ ሄርሜላ ሰው ህይወት ላይ ገብተሽ ሰውን ጥሩ የነበረን ሰው ክፉ የሚያደርገው ሰው እንደሆነ ነው ያየሁት አሁን ላይ ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ አብርሃም ግን ቆም ብለህ ለማየት ከሞከርክ ማለት ነው ህይወት የሚያምረው ይሄን ኩላ ርቀት ምንም መጥፎም ነገር ብታረግ ይሄን ኩላ ርቀት የሄደችው አንተ ታረካቸው ድርጊቶች ሄርሜላ በህይወታችሁ ገብታ የሚያምርብህ በቃ ሩት ጋር ነው ብዬ ነው ማስበው ውዶች። እናንተ ምን ትላላችሁ? ምክንያቱም ይቺ ልጅ የመጣችው ሩታ ሰማንያዋን ሳቀድ የአብረሽ ልጅ በወዷ ይዛ ነው። እና እስኪ እናንተ ሀሳብ አስተያየታችሁን ስጡ። እኔ ሄርሜላ ስህተት ናት ብዬ ነው የምፈልገው። ምክንያቱም የሰው ትዳር አፋታ ነው የገባችው። ዛሬ ላይ እኔ ነኝ እንትን የምለው እኔ ነኝ። የዛን ጊዜ ሩታ ከእሷ የበለጠ ብትሆን ኖሮ እንዴት ነበረ ብዬ ነው ያስቡት። የምሬ ነው የምላችሁ። እስኪ ታውቃለህ አይደል አብርሽ ይህን ታስታውሳለህ በርስ። ምክንያቱም ደህና ነበርክ የዛ ሰዓት፣ ምክንያቱም ጤነኛ ነበርክ፣ ከልብህ ነበርክ። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበቴን አስወልቀኸኛል። ስለዚህ እኔ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ? እንዴ በጣም አስገድደኝ እኮ ነው አብርሃም። እጄ ላይ እኔ አልፈልግም አብርሃም። ዛሬ እናንተ ላይ ክፍተት ስላለ እንደዚህ አይነት ነገር ሊፈጠር ይችላል። ነገ እናንተ መታረቃችን አይቀርም። ስለዚህ በመሀል ቀለበት ማውለቅ የለብህም ኖ እያልኩ ነበረ። ግን ደግሞ አስገድደኝ ከእጅ ያስወለቀው ኤፍሬምም ነበር። እንግዲህ ከወንድ በላይ እኔ ጉልበት ሊኖረኝ አይችልም። ሩታም ነበረች። ሁለቱም መተው እንደዛ አልከኝ አይደል? ጊዜ አልነበረችም። ስለዚህ ቪዲዮን ቀስ ብለህ አሁንም ቢሆን ቪዲዮን ቀስ ብለህ ወደኋላ መለስ ብለህ ማየት ይኖርብሃል። ከኔ ጋር ደስተኛ ነበርክ፣ በጣም ህይወትን እየመራህ ነበረ። በመሀል እዚህ ጋር ጋይስ ማለት ነው እዚህ ጋር የምነግራችሁ ነገር ምን አለ መሰለኝ፣ ቀለበቱን ለምን አወለቅሽ? ኧረ ሲያረግላት ከራሱ አልነበረም ወይ ማለት እሱ አያቅም ነበር ወይ አይምሮ አያቅም ነበር ወይ? ይሄ ለምን አወለቅሽ የሚለው ጥያቄ ሌላውን ነው። ማውለቁን ተውትና ሌላ ጥያቄ ነው። ግን አብርሃም ሲያረግላት ከልቡ አይደለም ወይ አልነበረም ወይ? ይሄም ራሱ ጥያቄ አለበት እኮ። ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚች ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የምችለው? አብርሃም እንዴት ነው አይደለም አንቺ የነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ። ስለዚህ አሁን ከክርክሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችያለሽ። ለምን እዛ ላይ ነው የኔ ጥያቄ የሚመለሰው ማለት ነው።
ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው። ማውራት ያለብሽ ነገር እንድታወሪ ፈልጋለሁ። መናገር ያለበትንም ሰው ላይክ እየሰማሁ ነው። ስለዚህ መስማት ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግራለሁ። ኢትስ ኦኬ። አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን ላልከው ነገር እኔ ተጠያቂ ልሆናቸው። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ክፉም ጥሩም ደግም አሳልፈናል። አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደሆንኩኝ ልቦና በደንብ ጠቅሞ አይደለም። ሜቢ ብዙ ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበረን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር እኔ እኮ አዳምጠኛ ማዳመጥ አይደል የምትፈልገው? የምነግርህ ነገር መጀመሪያ ደረጃ ተረጋግታ አዳምጠኝ። ገባ? እኔም በሆነ ፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅ ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ሊሆን አንችልም። አንተም እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታደርግ የሚፈጥሩብን ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም የምል ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆነው እችላለሁ። ገባ? ጠንክሬም እንዳባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። እኔንም እንደዚህ ምንድነው ምናምን ብለን ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ? ግልጽ አለ። ስለዚህ እኔ ምን ማደርገው ኦፍ ኮርስ በደንብ እርግጠኛ ነኝ። እዚህ ጋር ጊዜ እናንተ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም። ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልሳለሽ? ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ሕክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ይግረናል እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስ ውስጥ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገረች። መቼም ከሌ በላይ ሐኪሟን ነው የምታምነው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ሕክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ደህና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለሽ ነው። አሁን ደግሞ አንቺ ማለባበስን አትፈልጊም። ቆይማ ብዙ ግን ማለት ነው ብዙ እኔ አሁን ሳስባት እንደዚህ ኮና ከሩታ ጋር እንዲቀጥል አትፈልግም። ምንድነው ከሄርሜላ የፈለግሽው እንዴ? እንደዚህ መሆን ከሄርሜላ ጋር ትቶ ወደ ልጁ እናት ከተመለሰ ምንድን ነው ችግርሽ? እናንተ እኮ አልፋችሁ ተርፋችሁ ጓደኛው ላይ ራሱ አርጋበታለች ስትሉ ነበር። የት ወስዳችሁት ዳነ? በምን ምክንያት አብርሃም ዳነ? ያንንም እስኪ አብራሩልን። ታለባብሽ ትክክለኛውን ምክንያቱም ልጁ ከነው ደህና ይሁን ውስጡ ገባሽ አይደል? ደህና ይሁን ስትረስ ውስጥ ስለጀመረ እንደዚህ እሺ አንድ ነገር ልንገርሽ። አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያውሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁኝ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ የመጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር አታስፈልግኝም። ወንድ ልጅ ነኝ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዚህ ለጊዜው ሁለታችሁ ከኔ ራቁልኝ። በቃ ማንም አልፈልግም። የጠበቀችው ሄርሜላ ከኔ ጋር ነው የሚኖረው ብላ ነበር። ይሄ ይሻላል ነው እውነት፣ የምሬሽን ነው። እውነቱን እስከሚያውቅ ድረስ ማለት ነው ይሻላል። ከልጅ ጋር ብኖር ያዋጣል። ሄርሜላ ድሮም ህይወት ላይ መጣ ምን እንደተደረገብህ ሰዓቱ ሲወልቅ ራሱ እኮ ይሄ ሰዓቱ ራሱ የተደረገልህ ምን እንደሆነ ያን ሁላ ማጣራት አለብህ። ፋስ ያለበት ዝላይ አይችልም ምናምን የሚባለው አባባል አለ። ሄርሜላ ያን ሰዓት ስላረገኝ ስለምታውቅ ነው አንቺ እንደዚህ ያርገሽ አንቺ እንደዚህ ያርገሽ ብላ እንደውም ልብስ ለመውሰድ ልጅህ ቤት ሄዳ
ሩታ እንደዛ ስታረጋት የነበረችው ማለት ጓደኞቹ ኩላ ልክ እንዳገኙ እንትን ሲሉ የነበረ። ስለዚህ ወስነህ ከልጅ ጋር ብታሳድግ ይሻልሃል። አርግዣለሁ ብላ ነበር፣ አሁን ልጅ ወርዷል ብላለች። ስለዚህ ወደ ሩታ ጠቅለህ ልጅህን ብታሳድግ የተሻለ ነው። ብዙዬ ደግሞ ወንድምሽ ነው፣ እንኳን ዳነ። አታሽቃብጭ፣ የምር አታሽቃብጭ። አሽቃባጫችሁኝ ነገ ልጁ ይወቅስሻል። የምሬ ነው፣ ነገ ልጁ ይወቅስሻል። መናገር ፈልጋለሁ። በጣም ብዙ ሰው ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለግከው ታይም መተህ ልታናግር እንችላለን። የፈለግከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግር እንችላለን። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችያለሽ። ሁሉም ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር። ይህን ነገር በደንብ ጠንቅቀህ እንድታውቅ እፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። መልካም ጊዜ ሆነ። መልካም ሄርሜላ ለምን ቆም ትችያለሽ? አንቺ አይደለም ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና አንቺ ምን አባሽን ስናን ወሳ የምታስመስል አንቺ ነሽ አስመሳይ። ድሮ ምን አድርገሽው እንደወሰድሽው 80ውን ሳይቀድ አንቺ ራቆሽን እየመጣሽ እያመለሽ አሁን ብዙዬን ሽማግሌ እየላክሽ ነው አስመሳይ። መጀመሪያማ እኔ አንቺን አልፈልግሽም ከአንቺ ጋር ነው ህይወቴን መቀጠል ይለኛል ብለሽ ነበር፣ ግን አይሆንም። ደግ አደረገሽ። እንደው አንጀቴ ቅቤ ጠጣ።